ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ከዚች ልጅ የምትማሩት ለሚስቶች የሚሰጥ ምክር ፓርት 4 ደርሰናል። ትንንሹን ነገር ማድነቅ ልመዱ። እስቲ ማድነቅ ልመዱ፣ አካብት። ዋው እንደ ዛሬ ሆነ አታውቅም፣ እንደ ዛሬ አንበሳ ሆነ ህልኝ አታውቅም ምናምን ብላችሁ ትንሽ ነገር እኮ ሊሆን ይችላል፣ አንቺ ላይ ልዩነት የሚያመጣ ነገር ላይሆን ይችላል፣ ግን ማጨብጨብ ልመዱ። ከዛ ስነ ልቦናዊ የሆነ በመድከም በመሳቀቅ በስትረሳቸው አላስደስታትም ከሚል ፍራቻ የሚመጡት ስንፈተ ወሲቦች ማለት ነው አልጋችሁን ትቶ ሲወጣ ታዩታላችሁ። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው፣ 40% ናቸው አካላዊ የሆኑ ነገሮች ደግሞ ሁኔታ አይመርጡም። ሁልጊዜ አንድ አይነት ነው የሚሆኑት። ሰው ጠዋት የማይቆም ከሆነ በግንኙነት ሁልጊዜ የሚልፈሰፈስ ከሆነ ስትረስድ ነው ስትረስድ አይደለም የሚባለው ነገር ማይወስን ከሆነ በየግንኙነቱ ቶሎ መጨረስ የሚያስቸግረው ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጦቻ ላይ፣ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት። እንደዚህ አይነት ኮመንት ምን ማለት ነው? አሁን ይሄ ልጅ ፎሎወሬ ነው እንግዲህ ሐኪም ናት እንደዚህ አይነት ነገር ስለምትሰራ ምናምን ብሎ ነው እንግዲህ ፎሎ ያደርገኛል ብዬ ማስብ፣ ሰፖርት ያደርገኛል ብዬ ማስበው። ለምን ምንድን ነው የምትጠቀሙት እንደዚህ አይነት ኮመንቶች በማድረግ? ባይቴ ደስ ይላችኋል ነው ትረካላችሁ ነው ወይስ ዶክተር ባኪ ስራ ታቆማለች ብላችሁ ነው? በእናታችሁ እንደዛ ሆኖ ከሆነ ማለት ነው ተስፋ ቆርጣችሁ ቲክቶካችሁን አጥፍታችሁ ቁጭ በሉ። እሺ እኔ እንደሆነ አላቆምም። ለምን ምን ያክል ስንፈተ ወሲብ ስንት ወንድን እያስቸገረ እንደሆነ፣ ስንት ወንድን አሳቆ እያስቀመጠ እንደሆነ፣ ስንት ትዳር እየበጠበጠ እንደሆነ ስለማውቅ ፎሎወር ሆነ እንግዲህ እንደዚህ የምትናገረኝ ከሆነ እንግዲህ ፎሎወር ያልሆነ ሰው ምንም ቢያደርግ ምን ይደንቀኛል? ስንፈተ ወሲብ ማለት ነው ብዙ ትዳሮችን እየበጠበጠ ብዙ ወንዶችን እያሳቀቀ ያለ ነገር ነው። መታከም ይችላል። በስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ለምንድን ነው ግን ወንዶች ላይ ያን ያህል የግንኙነት ጫና የሚበዛው ብላችሁ ስታዩ እንደ ማህበረሰብ የተሞላ ነው ሀሳብ ስላለ ነው። ግንኙነት በዋነኝነት ወንዱ ተጠቃሚ እንደሚሆንና ወንዱ የግንኙነት ኃላፊነት ሙሉ ለሙሉ እሱ ላይ እንደሚሆን ተደርጎ ያለ እሳቤ ስላለ ነው። ይህ እሳቤ ግን ልክ አይደለም። ግንኙነት የሁለታችሁም ጥቅም ነው። ስለዚህ ሁለታችሁም መሳተፍ የሚገባችሁ የህይወታችሁ አንደኛው አካል ነው። ወንዶች ግንኙነት ላይ በጣም ፐርፌክት ሆናችሁ እንደምትገቡ አትጠብቁ። በተለያየ ምክንያት የግንኙነት ፍላጎታችሁ ሊቀንስ ይችላል። ብልት በምትጠብቁት ሰዓት ዝግጁ ላይሆን ይችላል። ቶሎ መጨረስ ሊያጋጥማችሁ ይችላል። ኢቨን ቶሎ ስንል ገና ግንኙነቱ ሳይጀመር ገና ቅድመ ዝግጁነቱ ላይ የዘር ፈሳሻችሁ ወጥቶ ልትጨርሱ ትችላላችሁ ማለት ነው። ስለዚህ ትዳር ለመጀመር የምትፈሩ ወንዶች የትዳር የመጀመሪያው 6 ወር ላይ እነዚህ ነገሮች ኮመን ናቸው። የማጋጠም እድላቸው ከፍ ያለ ስለሆነ የግንኙነት ህይወታችሁን ከሚስታችሁ ጋር ራሳችሁ ተመካክራችሁ ቢውልድ ማድረግ ትችላላችሁ። ሽንኩርትን እጠቀማለሁ፣ ሳይድ ኢፌክት አለው ወይ? ሽንኩርትንና ግንኙነትን ምንድነው የሚያገናኛቸው? እንስሳት ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ ሽንኩርት የቴስቶስትሮን መጠንን የመጨመር ነገር አሳይቷል። ነገር ግን ይህ ጥናት የተሰራው እንስሳቶች ላይ ነው። በተጨማሪም ደግሞ ለመድኃኒት መተኪያ ሳይሆን ወይም ደግሞ ለስንፈተ ወሲቦች እንደ ሕክምና ሳይሆን የሚቀርበው ሽንኩርትን በጁስ መልክ ወይም ደግሞ በጥሬ በምትጠቀሙበት ጊዜ ቴስቶስትሮንን ቡስት የማድረግ አቅም እንዳለው በተወሰነ መልኩ ታይቷል ማለት ነው። ሳይድ ኢፌክት ካልን ደግሞ በጣም አብዝታችሁ የምትጠቀሙት ከሆነ ጨጓራን የማስቆጣት አይነት ነገር ሊኖረው ይችላል። መጥፎ የአፍ ጠረንን ሊያመጣ ይችላል። ደግሞ ከሌሎች መድኃኒቶች ጋርም ሊጋጭ ይችላል። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ። ይህን ነገር ማለት እዚህ ርዕስ ላይ ለማውራት ለምን መረጥሽ ብትሉኝ ማለት ነው እንዴት መሰላችሁ? በሁሉም ሃይማኖት ትዳር ይበረታታል አይደለ? አዎ ትዳር በጣም የተቀደሰ ነገር ነው፣ ይበረታታልና በዚህ ጊዜ ግን እንዴት ነው እኔ ብቻ ይሁን አላውቅም ማለት ለእኔ ብቻ ይሁን የታየኝ እናንተ አልታያችሁም? ትውልዱ በጣም ትዳር እንዲፈራ ተደርጓል። የምር በተለያየ ምክንያቶች ኢኮኖሚካሊ፣ ፋይናንሻሊ ጫና አለው ምናምን ይባላል። በጣም በተለያዩ ነገሮች ትዳር የሆነ ጥልሽት ያለ እይታ እንድንሰጠው እየተደረገ ነው። ወንድ ለሴት ያለው እይታ ጥልሽት ያለ እንዲሆን እየተደረገ ነው። በጣም የተበለሻሹ እይታዎች እየመጡ ነው እና ሰይጣን ደግሞ እኔ ቀጥታ አንድ ትውልድ ሊገል ከፈለገ ወይንም ደግሞ ትውልዱን ከፈጣሪው ማራቅ ከፈለገ ይህንን መንገድ እንደ ዋነኛ ስሜትን ማለት ነው እንደ ዋነኛ ነገር የሚጠቀምበት ነው የሚመስለኝ። እና እንዴት መሰላችሁ?
ወጣቱ በጊዜ እንዳያገባ ስለ ትዳር በጣም ከባድ ነገር ይነገረዋል። ከዛ ቀጥሎ ምንድነው ስሜት ደግሞ በተፈጥሮ ያለ ነገር ነው። የሆነ እድሜ ላይ ስንደርስ ለትዳር ወይንም ደግሞ ለምንድነው ለአቅመ አዳም ነው ወይ ለአቅመ ሔዋን ስንደርስ ያ ስሜት በቃ ሰውነንና ይኖራል፣ በቃ መኖሩ አይቀርም እና እዛ እድሜ ላይ ስንደርስ ለሆነ ሱስ እንድንዳረግ ነው የሚያደርገን። ወደ ሆነ ሱስ ውስጥ የወሲብ ቪዲዮ ሊሆን ይችላል ምናምን። ከዛ ትዳርን ደግሞ ሊትራሊ ትውልዱ እንዲፈራው ይሆናል። ከዛ ደግሞ ምንድነው ትዳር ውስጥ ከገባ በኋላ ደግሞ ሰው በቲቪም ይሁን በስልክም ይሁን በተለያየ ነገር በሶሻል ሚዲያ ላይ በሚያየው ነገር ተጽዕኖ ይደርስበትና ትዳሩን እንዲፈታ ይሆናል። እንዴት እንደሚያደርግ ትዳር ተፈታ ማለት ደግሞ እዛ የተፈታ ትዳር ውስጥ የሚያድጉት ልጆች ራሱ ለተለያየ አይነት ትራውማ ይጋለጣሉ። ያለ አባት የሚያድጉ ልጆች የራሳቸው የሆነ የስነ ልቦና ጫና አለባቸው። ያለ እናት የሚያድጉ ልጆች እንደዛው እና ትዳሩን በተፈታ ቁጥር እንደዚህ ነው ማለት ትዳር ካለ ሀገር ይኖራል። ቤተሰብ ካለ ነው ሀገር የሚቀጥለው፣ ጤናማ የሆነ ሀገር የሚቀጥለው ማለት ነው። ትዳር ተፈቶ ራሱ ያደጉ ልጆች ለሀገር ምን ያክል ስጋት ሊሆን እንደሚችል እነሱ ላይ የሚደርሰው ጫና እሱ በሉ እና ወጣቱ ላይ ደግሞ ልክ እንደዚህ በቃ በስነስርዓት እኔ ይሄ ከእግዚአብሔር ለማራቅ የተሰራ ስራ ነው ይመስለኝና ትዳር የተከበረ ነገር ነው ማለት ያን ያክል በጣም የሚከብደን ካልሆነ በስተቀር ሪስፖንሲቢሊቲ መውሰድ የምንችልበት ደረጃ ከደረስን ትዳር የሚፈራበት ምንም ምክንያት የለውም። ምክንያቱም ስሜታችን መቆጣጠር እስካልቻልን ድረስ ፈጣሪም መቆጣጠር ምንድነው አግቡ ነው በቃ አግቡ። ይሄ ስሜታችሁን መቆጣጠር እንድንችል ነው አይደል ትዳር የተፈቀደልን። ስለዚህ ያን ያክል ትዳር ሊፈራ የሚገባው ነገር ነው ብዬ አላስብም። ለተለያየ ሱስና ዲያብሎስ ደግሞ ዳልሆነ ነገር ይሄ ተመሳሳይ ጾታ ምናምን ባይዞ እኔ ይሄ የተለያየ የግንኙነት መበላሸት ምክንያት ነው ብዬ ነው ማስበው። በነገራችን ላይ ሚስቶች በውሃ ቀጠነ ምክንያት እየጮሁ ከሆነ ወይም ደግሞ ባሎችም ባልሆነ በሆነ ምክንያት ቤት መምጣት የሚያስጠላው ከሆነ ወይ ደግሞ እሱም ባልሆነ ምክንያት እየጮኸ እየተጨቃጨቀ በትንሽ ነገር የማያጣላ ነገር እያጣላችሁ ከሆነ መኝታ ቤታችሁን ዞር ብላችሁ ቼክ አድርጉ። ምክንያቱም መኝታ ቤት ያለ አለመስማማት ትንንሽ በትዳር ውስጥ የሚፈጠሩ ችግሮችን በጣም አግዝፈን እንድናይ የማድረግ ችግር አለው። ስለዚህ የሆነ የማያጣላ ነገር እንኳን ትንሽዬ ነገር እንኳን ገዝፎ በጣም ትልቅ የሚያጣላ ሆኖ ሊታያችሁ ይችላል። ከዛ ወደ ጭቅጭቅ ያመራል ማለት ነው። በዚህን ጊዜ ተጠያየቁ። ችግር አለ ወይ? እዛ መኝታ ቤት ግንኙነት ላይ ችግር አለ ወይ? ማለት ያልተመቻችሁ ነገር አለ ወይ? በሉና ተጠያየቁ። ትዳር የተከበረ ነገር ነው፣ እንዲሁ ዝም ብሎ አይበተንም። ይህን ቪዲዮ ያለ ኤርፎን በመስማት ለሚፈጠረው ነገር ተጠያቂ አይደለሁም። በግንኙነት ወቅት ጥንዶች መላቀቅ ሊያቅታቸው የሚችልበትን የጤና ችግር ላነሳ ነው። ፔነስ ካፕቲቨስ ይባላል። ይህ ችግር ብዙ ጊዜ ባይከሰትም በበርካታ ሰዎች ላይ ግን አጋጥሞ ያውቃል። ግሬስ አናቶሚ የሚለውን ፊልም ላየ ሰው ይሄ ጉዳይ እንግዳ አይደለም። ጥንዶች በወሲብ ላይ እንዳሉ ሰውነታቸው እንደተያዘ ወደ ሕክምና ተቋም እንዲመጡ የሚያስገድድ ችግር ነው። ለህይወት የሚያሰጋ ችግር ባይሆንም የሴቷ የመራቢያ አካል ጡንቻ ድንገተኛ ሆነና ባልታሰበ መንገድ ሲኮማተር የወንዱ የመራቢያ አካል ለቆ መውጣት ያቅተዋል። ይህ የጤና ችግር የሚከሰትበት እድል በጣም ጠባብ ነው። ቢሆንም ግን ሰዓቱ እየረዘመ በሄደ ቁጥር ወደ ወንዱ ብልት የሚሄደው ደም የመቋረጥ እድል ስለሚኖረው የከፋ ጉዳት ሊያስከትል ይችላል። ቫጂኒስመስ ከሚሰኘው ችግር ጋርም ተቀራራቢነት ያለው ሲሆን አይበለውና ቢከሰት በህክምናም የሚቀረፍበትን መንገድ መፈለግ ይበጃል። ዶክተር ኢክራም ነኝ። ፎሎ ማድረግ እንዳይረሳ።